የመኪና ርክክቡ ጨርሰን አሁን መኪናዋን ይዘናት ልንወጣ ነው። በቃ በጣም ደስ ብሎኛል። እንጃ ከሱ በላይ እግዚአብሔር በሚያውቀው እንዳላለቅስ። አሁን ላይ እንኳንም ቪዲዮውን ቀረጽኩት። በደሞ አጌጠና ክርስቶስ ወርሳለ። ሰላም ቤተሰቦች እንደምንቆያችሁ። በዛሬው ቪዲዮ የምናየው ለዘማሪ ገብረ ዮሐንስ የመኪና ርክክብ ተደርጓል። ይህንን በተመለከተ አንዳንድ ቪዲዮዎችን እናያለን። ይህ ቻሌንጅ እንዲጀመር ዋና ምክንያት የሆነችው አንዲታችን አለች። እሷ ማን እንደሆነች በዚህ ቪዲዮ እናያለን። በስተመጨረሻ ደግሞ ለዘማሪ ገብረ ዮሐንስ የቤት ቻሌንጅ በቅርቡ እንደሚጀመር አዶናይም ተናግሯል። ይህንን ቪዲዮ በመጨረሻ ያሳያችኋለሁ። ስለዚህ ሁላችሁም እስከ መጨረሻው ድረስ ተከታተሉ። ወደ ቪዲዮ። እሺ፣ ለዘማሪ ገብረ ዮሐንስ መኪና እንዲሸለም ያነሳሳ ነገር ምንድነው? እንግዲህ ቪዲዮ ይቀርጻል። ያው አንዲት ቪዲዮ ነው ያየሁት። እቺ ቪዲዮ በጣም ያው ብዙዎቻችሁ አይታችኋል ብዬ አስባለሁ። ቻሌንጁ ያስጀመረችው ቪዲዮ እቺ ቪዲዮ ነች። which is ታክሲ አካባቢ እየተራመደ እያለ ነው የሆነ ሰው ቪዲዮ የቀረጸው ዘማሪ ገብረ ዮሐንስን በደሞ አጌጠና ክርስቶስ ወርሳለ። በጽዮን ተራራ ተመልካቾቻችን እንዳያችሁት ነው። ለዚህ ቻሌንጅ በጣም ዋና ምክንያት የሆነበት ቪዲዮ ይሄ ነበረ። ይሄንን ቪዲዮ ቀረጸችው አንድ እህታችን ናት። እርሷ ማነች የሚለውን በዚህ ቪዲዮ እናያለን። ወደ ቪዲዮ ጋይስ፣ አሁን ላይ እንኳንም ቪዲዮውን ቀረጽኩት እንኳንም ፖስት አደረኩት እያልኩኝ ነውና በጣም ደስ ብሎኛል ቻሌንጁ በመጀመሩ። ምክንያቱም እሷን ባታረግኛ ይሄን ብለሲንግ አናገኘው። በደሞ አጌጠና ክርስቶስ ይህች እህታችን ነበረች ይህንን ቪዲዮ የቀረጸችው። በዚህ አጋጣሚ በጣም ነው የምናመሰግንሽ። ከዚህ በኋላ የምናየው የመኪና ርክክብ አንዳንድ ዝግጅቶችን እናያለን። ወደ ቪዲዮ። እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ የዘማሪ ገብረ ዮሐንስን መኪና ለመሸለም ዝግጅታችንን ጨርሰን እየጠበቅነው ነው። እንደምታዩት ቫይቡ በጣም ደስ ይላል። ብዙ ሰው ነው ያለው። ደስ ብሎኛል። እንግዲህ እንጀምራለን አሁን። ሰላም እንደምን አላችሁ? እዚህ ጭብጨባ እስኪ። አብዛኛው ሰው ስልኩን ይዟል። ዛሬ እዚህ ከመሀላችሁ ስለተገኘው በጣም ደስ ብሎኛል። ዘማሪ ገብረ ዮሐንስ የምናከብረው የምንወደው እዚህ ከመሀላችን ተገኝቷል። የደስታው ቀን ነው፣ የኛም ድርብ እጥፍ የደስታችን ቀን ነው። ብዙ ሰዎች ለምንድን ነው መኪና የምትሸልሙት ብለው ይጠይቃሉ። እንግዲህ ከዓለማዊ አንጻር ሆነ ስትመለከተው መኪና መሸለም ማለት እቃ ነው እየሸለምክ ያለው። ግን ደግሞ ክብር ለሚገባው ባለ ውለታችን ትልቅ ስራ ለሰራው ሰው መኪና መሸለም ማለት ትርጉሙ እያየንህ ነው፣ እናከብርሃለን፣ እንወድሃለን። ስጦታው ዓለማዊ ሳይሆን መንፈሳዊ ነው። ዘማሪ ገብረ ዮሐንስ እኛ ስንዳከም ከጎናችን ነበረ። በአካል ባይሆንም በድምፁ ከእግዚአብሔር ጋር ባለው ግንኙነት ተጠቅሞ ነው እኛን ልባችንም ከእግዚአብሔር ጋር እንድንገናኝ ያገዘን እና መኪና ሲያንሰው ነው። ገና ወደ ቤት እንሸጋገራለን። ቻሌንጁም ይጀመራል። አላቋረጥነውም። እያወራን ነው በደንብ ከብዙ ሰዎች ጋር ማገዝ የሚፈልጉ በጣም ብዙ ደጋግ ልቦች ያላችሁ ሰዎች አሉ። ገና ታሪክ እንሰራለን። ሁላችሁም ቴንክ ዩ ሶ ማች ስለመጣችሁ እወዳችኋለሁ። ቴንክ ዩ። ለገብረ ዮሐንስ ራሳቸው በጣም ደስተኛ ነኝ። ምክንያቱም የሆነ ስጦታ ለሁሉም ሰው ይሰጣል። ስጦታ ይሰጣል። አንዳንድ ስጦታዎች ግን ይለያሉ እና እግዚአብሔርን የሚያመሰግን ሰው ለእግዚአብሔር ሕይወቱን የሰጠን ሰው በዚህ ልክ ማገልገል መቻላችን እኔ ብቻ ሳይሆን የሁሉም የሰማያዊ ስፔሻሊቲ እጅ አለበት። እኔ ብቻዬን ያደረኩት ነገር የለም። ተስማምተን በጣም በደስታ ከልባችን እንድች ሳንጨነቅ አንድ ብር ሳይጎለን ነው ይሄን መኪና የገዛ ነው። ይሄ እንግዲህ ከእግዚአብሔር ነውና እኔ በጣም ደስተኛ ነኝ። እውነት ደስ ብሎኛል። ምንም ማለት አልፈልግም። ሁላችንም እንኳን ደስ አለን። እግዚአብሔር ደግሞ ለሌሎቹም የሚያበቃ ያድርገን። ሁላችንንም ለሌሎችም የምንተርፍ ያድርገን። ሌላ ምንም ምለው ነገር የለኝም። ብቻ ደስ እንዳለኝ ለሁላችሁም መንገር ነው የምፈልገው። በጣም ደስ ብሎኛል። እቺ ትንሽ ናት። ወደፊት ደግሞ ሆስፒታል ስንሆን መርቼዲሱን እንገዛለታለን። ቪዲዮ እንዳያችሁት ነው። በጣም ደስ ይል ነበረ። ከዚህ በኋላ የምናየው ቪዲዮ ለዘማሪ ገብረ ዮሐንስ የቁልፍ ርክክብ እየተደረገ ያለ ቪዲዮ አለ። እሱን አይተን እንመለሳለን። ወደ ቪዲዮ። ይሄው የመኪናው ቁልፍ
ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። እንኳን ደስ አለ ዘማሪ ገብረ ዮሐንስ። በጣም ደስ የሚል ቪዲዮ ነበረ። ዘማሪ እውነት ለመናገር በጣም እየተደሰተ ነበረ። ከዚህ በኋላ የምናየው ቪዲዮ ዶክተሯና ዘማሪ ገብረ ዮሐንስ ከስጦታው መልስ በኋላ ያደረጉበት ንግግር አለ በመድረክ ላይ። እርሱን አይተን እንመለሳለን ወደ ቪዲዮ። በዚች የሁሉ ምርቃት ብዙ ነው ማለት እኔ በቃ እድለኛ ነኝ። ሁሌም በእውነት በጣም ደስ ብሎኛል። ምንም ማድረግ አይደለም። ከኔ በላይ ብዙ ሰዎች አሉ ብዙ ነገር ያደረጉ፣ ግን ይሆናል እሱ ያለው እንደሚሆን አልጠራጠርም። ምክንያቱም ከልቡ ነው። ማቆም አልቻለም አለ መመረቅ። ይሄ መታደል ነውና እኔ ደስ ብሎኛል። ምንም አልልም። በቃ በጣም ደስ ብሎኛል። እንጃ ከሱ በላይ እግዚአብሔር በሚያውቀው እንዳላለቅስ። አመሰግናለሁ። ኢትዮጵያ ሀገራችን መስጠት የሚችሉ ሰዎች ብዙ አሏት። ነገር ግን በጎ ልብ ለመሰጠትም ከእግዚአብሔር ነውና አንዱ ጸጋ የእግዚአብሔር ጸጋ ልግስና ስለሆነ እያላቸው ለማካፈል የሚቸገሩትን እግዚአብሔር አምላክ በመጎብኘት ጸጋውን ሰጥቷቸው ለሰዎች እንዲያካፍሉ ያድርግልን። አሁን ግን እያካፈላችሁ በጎ ልብ ያላችሁን ደግሞ እግዚአብሔር አምላክ አብዝቶ ከመስጠት አያጥፋችሁ። በአብነት በኩልም ለተጎበኘው ጤንነት እግዚአብሔር አምላክ ስሙ የተመሰገነ ይሁን። በድጋሚ በጎ ሰዎችን በኢትዮጵያ ላይ ያብዛልን። መድኃኔዓለም ይህችን ምድር ይባርክልን። ስለ ምሽቱ ደስተኛ ነኝ በጣም። እስኪ እባካችሁ አምላካችን በደንብ አመስግኑት። ለወንድማችን ለገብረ ዮሐንስ ይገባዋል ብለው ጣቶቻቸውን፣ ስልኮቻቸውን፣ ጊዜያቸውንና መላ ነገራቸውን ሰውተው ቻሌንጅ ላይ ተሳትፎ ያደረጉት በእምነት ለሚመስሉን ለማይመስሉን ሁሉ እጅግ ክብር አለኝ። ተባረኩልኝ። በጣም አመሰግናችሁ። በተረፈ ደግሞ በዚህ ምክንያት እንደ ቲክቶከርም እንደ ሚዲያ ባለሙያም እንደ የትኛውም ሰው ሁላችሁም የወንድማችን ከፍታ የወንድማችን መባረክ የኛ ነው ብላችሁ በድጋሚ በቻሌንጁ ተሳትፎ ያደረጋችሁ ሁላችሁ በየስማችሁ እግዚአብሔር ያውቃችኋል። ላጠፋችሁት ጊዜ ላጠፋችሁት ነገር ሁሉ በጣም ኩራት ነው የሚሰማኝ። ይህችን ምስጋና ሳላቀርብ ወርድ ጥሩ አይደለም ብዬ ነው። በተረፈ አማርኛ አሳክቶ መናገር ሊከብድ ቢችልም ሐሳቡ እንደገባችሁ አምናለሁ። ይህን ምሽት ለኛ ያደረገ እግዚአብሔር የጊዜ ባለቤት የዘመን ባለቤት ስሙ የተመሰገነ ይሁን። አሁንም የበጎ ሰዎች ልብን ያስብዛልን። ተመልሰን መጥተናል። ዶክተሯ እና ዘማሪ ገብረ ዮሐንስ የተናገሩበት እውነት በጣም ደስ የሚል ቪዲዮ ነበረ። ከዚህ በኋላ የምናየው ቪዲዮ ዘማሪ ገብረ ዮሐንስ ቁልፉን ከተረከበ በኋላ መኪና ውስጥ ገብቶ ደስታውን እየገለጸ ያለ ቪዲዮ አለ። እርሱን አይተን እንመለሳለን ወደ ቪዲዮ። ቁልፉን ተጋራኩ መኪናው የተከፈተ ነው። በእግር ከመሄድ ከመንገላታት ከፀሐይ ከዝናቡ ያወጣኝ ፈጣሪ ይመስገን ብሏል። ቅድም ሲናገር እንደሰማ ነው። ይሰማል። ክብር ለእርሱ ይሁን። አሜን። ተባረኩ። በተለይ በዚህ ተሳትፎ ሁሉ እጃችሁ የተፈታላችሁ በድጋሚ በጣም የማመሰግነው። አሁን እንግዲህ እንደነገርኳችሁ የሰላም ልብ እዚህ ደረጃ ላይ አድርሶናል። ቴንክ ዩ ሶ ማች። ቻሌንጁን ከመጀመሩ በፊት ለመግዛት ወስነሽ ቻሌንጁ እንዲጀመር ስላደረግሽ እኔም ሳልጨነቅ በነፃነት ነው የጨረስነውና አሁን እንደምትመለከቱት ዘማሪ ገብረ ዮሐንስ
መሪውን ሳናካው ሌፍት ኤንድ ራይት አረገው። በነገራችን ላይ ሰልፍ ድራይቪንግ ተገጠመለት። ከዚህ በኋላ ሹፌር ማለት ነው እናስገጥምለታለን። ካስፈለገ ይገጠማል። ተመልሰን መተናል። ደስ የሚል ቪዲዮ ነበረ። ከዚህ በኋላ የምናየው ቪዲዮ ሰሞኑን አዲስ ቻሌንጅ የቤት ቻሌንጅ ለዘማሪ ገብረዮሐንስ እንደሚጀመር አዶናይ የተናገረበት ቪዲዮ አለ። እርሱን አይተን እንመለሳለን። ወደ ቪዲዮ የመኪና ርክክቡ ጨርሰን አሁን መኪናዋን ይዘናት ልንወጣ ነው። ተከናወነ። ስለ ሁሉም እግዚአብሔር የተመሰገነ ይሁን። አሜን። አዲዬ በጣም ቴንኪው፣ በጣም ደስቶኛል። በጣም ጋይስ የቤት ቻሌንጅ ከማስተር አብነት ጋር ሆኜ እጀምራለሁ። በቅርቡ አዲስ ቻሌንጅ ጠብቁ። ደጋግ ካምፓኒዎች ካላችሁ መሴጅ ጻፉልን። ትልቅ ታሪክ እንስራ። እስኪ ወዳችኋለሁ በጣም። ቪዲዮ እንዳያችሁት ነው ከማስተር አብነት ጋር የቤት ቻሌንጅ እንደሚጀምሩ አዶናይ ገልጿል። ተመልካቾቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበረ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ እንዲሁም ይህንን ቪዲዮ ለጓደኞቻችሁ ሼር አድርጉ። በቀጣይ ተመልሼ እስከመጣ ድረስ መልካም ቆይታ ይሁንላችሁ። በደሙ አጊጠናል ርስቱን ወርሳለን